አዎ መብርሃን ትሰማኛለች። ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ስንመጣ ይህን አንተ ያነሳቸውን ጥያቄዎች ትንሽ ወጣ ያሉ ሰዎች የሆነ መልስ ሊሰጡ ይችላሉ። እኔ ግን እመልስልህ እንደወረደ ነው እመልስልህ። ለመሰለክ በቃ በደመ ነፍስ ታውቃለህ፣ በደመ ነፍስ ሲወርድ የመጣውን ነገር ከግንዛቤ ከማስገባት በዘለለ ትክክለኛ ይሄ ነው ብዬ ተከራክሬክ ብሎ በዚህ መልኩ ነው በዚህ መልኩ ይሄድ ካንተ ጋር መከራከር አልፈልግም፣ አላስቀምጥም። ነገር ግን እኔ የሚሰማኝ ስሜት አለ። በቃ እኔ በግሌ ደስ ይለኛል። ምን ስል አዎ መብርሃን ትሰማኛለች። አገኘኝ ለምሳሌ ምግብ የሆነ ምግብ ጎረስኩት፣ ጣፈጠኝ፣ በላውታ የሚጣፍጥ ምግብ ነው አብዬ አጣጥሜ ጎረስኩት አለ። ልክ እንደዛ ሁሉ እኔ መብርሃን ስሚኝ አለሽ፣ እያዳመጥሽ ነው፣ አንቺ ከእግዚአብሔር ጋር ታማልጅኛለሽ፣ እየሰማሽኝ ነው የሚለው ሐሳብ ወደ ውስጤ ሲመጣ ወይ ደግሞ የመብርሃን ዛሬ ዕለተ ቀኗ ነው 21 ነው ቀኑ ማርያም የምትከበርበት ቀኑ ተብሎ እዛ አካባቢ ላይ ሲሄድ የሚሰማኝ ስሜት አለ። ስሜት ተረዳኛ በደም ወንድሜ፣ ተምሬው ገብቶኝ ቴዎሎጂ ገብቼ ዶክተር ሆኜ ዲግሪ ይዤ አይደለም፣ ዝም ብሎ ማይም አንደበቴ የሚገባኝ ነገር ወንድሜ፣ ማንም ማይገፍብኝ፣ ማንም ከላይ ላይ ማይነፍገኝ ማለት ይሄን ማንም ሰው መጥቶ እንደዚህ ና ብለኝ ማርሰማው በቃ ውስጤ ሐሴት ያደርጋል። ሌላ በተረፈ እንጂ ቄሱ ስለሰበከ አንተ ስለሰበክ ጳጳሱ ስለሰበከ ፓስተር ከሌ ስለሰበከ ሼኩ ስለሰበከ ሳይሆን እኔ መንፈሴ ውስጤ እመብርሃን ታድኝኛለች፣ እመብርሃን ከእግዚአብሔር ጋር ታማልኛለች የሚለው አሳሰብ ውስጤ ስለገባ እሱን ይዤ ነው ያለው እስካሁን ድረስ። ከእውቀት አኳያ አይደለም ልፈልግ፣ ይሄን ውስጥ ያለ ነገር ነው። አመሰግናለሁ። ይሄ ነው ሁላችንም እኮ ወደ ውስጣችን ያስገባ ነው። አንዳንድ በቃ የምንወዳቸው ነገሮች አሉ። አሁን ትልቁ ነገር ቀደም ስነግረም እንደነበረው ቃሉ ምን ይላል ነው። የእግዚአብሔር ቃል እውነት ሁሌም እውነት ነው። አንዳንድ ጊዜ የተቀበልናቸው ውሸቶችም በጣም ደስ እያሉን ሊቆዩ ከኛ ጋር ይችላሉ። ግን እግዚአብሔር ቃል የሚለውን እውነት መቀበል ግዴታ ነው። የእግዚአብሔር ቃል የሚለው አዳኝ አንድ ነው የሚለው፣ ብዙ አዳኝ አለ አይልም። ገብቷል። መጽሐፍ ቅዱስን ገልጠ ቄሱንም ብታመጣው የተማረውንም የትኛውንም ሰው ብታመጣው መጽሐፍ ቅዱስ የሚለውን ገልጠን አብረን ብንወያይ መጽሐፍ ቅዱስ አዳኝ አንድ ነው፣ መሲሁ ኢየሱስ ክርስቶስ ነው፣ ከድንግል ማርያም የተወለደው፣ መስቀል ላይ የተሰቀለው፣ ለኃጢአተኞች ኃጢአት ቤዛ የሆነው፣ የተሰወው፣ የሞተው፣ የተነሳው እሱ ብቻ ነው ይላል። እሱ ብቻ ነው ከሙታን የተነሳው። ለምሳሌ ገብቷል። ብጽዕት ድንግል ማርያም እሱ እናት ነች፣ የሚወዳት እናቱ ነች፣ ሞትን አሸንፋ ተነስታለች የሚል የመጽሐፍ ቅዱስ ክፍል የለም። ከሞት በታች የሆነ አካል እኔን ሊሰማኝ አይችልም፣ ጸሎቴን ሊሰማ አይችልም፣ ሊመልስልኝ አይችልም። ሞትን ግን አሸንፎ የተነሳው አንድ ጌታ አለ፣ ኢየሱስ ነው፣ ሌላ የለም። እሱ ሞትን አሸንፎ ስለተነሳ ወደ አባቱም ስላረገ ጸሎቴን ይሰማኛል፣ በሁሉም ስፍራ የሚገኝ ስለሆነ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ብሏል። እሱ ጸሎትን መስማት ይችላል። እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ካለ በሁሉ ስፍራ እሱ ይገኛል ማለት ነው። ገብቷል። በሁሉ ስፍራ የሚገኘው ጸሎት የሚሰማው የሚመልሰው እሱ ኢየሱስ ነው መጽሐፍ ቅዱስ እያለ አይ መላእክትም ይሰሙኛል ማርያምም ትሰማኛለች ብሎ መውሰድ ምናልባት ከአባቶቼ ከእናቶቼ በወረስኩት ነገር ያንን ላለመልቀቅ ልትደሰት ትችላለህ። ነገር ግን መጽሐፍ ቅዱስ የሚለው መራራ እውነት አዳኝ ኢየሱስ ነው ይላል። በጣም ጥልቀት ገብተህ ዲፒሊ ውስጥ ገብተህ እያንዳንዱ ነገር አንበተረዳተኝ አልተረዳሁኝ። እንደነገርኩ ነው እኔ ሲዋርድ በመጣ ውስጤ ባመነበት ሁኔታዎች ነኝ እየመለስኩ ያለሁት። እንግዲህ እግዚአብሔር ፈቃዱ ከሆነ በሰፊው መጽሐፍ ቅዱስን አንብቤ ስረዳ ሌላ ጊዜ እንገናኛለን ብዬ አስባለሁ። ለዛሬ ትፈልጋለህ? ዛሬ እዚህ ነው ያለው። እሺ ብራዘር፣ ደስ ይለኛል። የምንወደው የቤተ ክርስቲያን መምህር ዲያቆን ሄኖክ ኃይሌ መላእክት በሰው ልጆች ሕይወት ውስጥ ስላላቸው ሚናና ስለ አነዋወራቸው ረቂቅነት ሰፊ ትምህርት ሰጥቶ ነበር። በትምህርቱም መላእክት እንደ ፈጣሪ በሁሉም ቦታ ምሉ ባይሆኑም በረቂቅ ባህሪያቸው ግን በሁሉም ስፍራ ለረድኤት እንደሚገኙ አብራርቷል። መላእክት እንደ እግዚአብሔር በሁሉ ቦታ በአንድ ጊዜ የመገኘት ኦምኒፕሬዘንስ ባህሪ የላቸውም። ነገር ግን ከቁሳዊ ዓለም የቦታና የጊዜ ገደብ ነፃ በሆነ ረቂቅ ፍጥነት ከአንድ ቦታ ወደ ሌላ ቦታ የመዘዋወር ብቃት እንዳላቸው ገልጿል።
መላእክት በሰው ልጆች ዙሪያ ለጥበቃና ለመልጃ እንደሚቆሙ የጠቀሰው መምህሩ በተለይም ምዕመናን በጸሎትና በበጎ ምግባር በሚበረቱበት ወቅት የመላእክት ተራዳኢነት እንደሚገለጥ አስገንዝበዋል። የመላእክት ተፈጥሮ ከሰው ልጆች የአካል ገደብ የተለየ በመሆኑ በታዘዙበት ቦታ ሁሉ ያለምንም እንቅፋት መገኘት እንደሚችሉና ለፈጣሪ ትእዛዝ ፈጣን ምላሽ እንደሚሰጡ በትምህርቱ አመላክቷል። ቅዱሳን መላእክት ሌላው የእግዚአብሔር መልአክ አይደለም። የእግዚአብሔር ልጅ በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። አሁን እኛ መላእክት እነ ቅዱስ ገብርኤል እነ ሚካኤልን እርዱኝ፣ አማልዱኝ፣ ድረስልኝ ሚካኤል ገብርኤል ስንል አንዳንድ ሰዎች ገብርኤል የማንን ይስማ ሁሉ ዝናላ ያን ድረስልኝ ይለዋል፣ ይሄም ድረስልኝ ይለዋል። ወዴት ነው ገብርኤል የማንን የሚሰማው? ፈጣሪ አይደለም። በሁሉ የሞላ አይደለም። በሁሉ የሞላ ማን ነው? እግዚአብሔር ነው። መላእክት ምሉዓን ካልሆኑ እንዴት ነው የእያንዳንዱን ሰው አሁን የዓመቱ ገብርኤል ሲከበር እዚህም ይከበራል፣ ከአዲስ አበባዎችም ይከበራል፣ ቁልቢም ይከበራል፣ ብዙ ቦታ ገብርኤል የተለመደው የሚሏል የሚጨቃጭ እንደው ልክ እንደ ፓትርያርኩ ዛሬ የት ናቸው እንደሚባለው የት ነው ብለው ይያስ ቁልቢንም ብለው ያስባል። ቅዱሳን መላእክት በእኛ ቤተክርስቲያን አስተምህሮ በሁሉ የሞሉ ናቸው ወይ አላልንም ብለን አናውቅ። ቅዱሳን መላእክት በቦታ ይወሰናል። ለዚህ ነው ዓለም መላእክት 3 የመላእክት ከተሞች አሉ አይደል? ኢዮር፣ ራማ፣ ኤረር ይባላል። ከተማ የሚያስፈልገው እኮ በቦታ ስለተወሰኑ ምሉዓን አይደሉም። በሁሉ የሞላ ሁሉን በሁሉ የሚሞላ ማን ነው? እግዚአብሔር ብቻ ነው። ቅዱሳን መላእክት ምሉዓን አይደሉም ማለት ግን ለኛ ያንሳሉ ማለት አይደለም። እቺ መሬት የምትባለው ኳስ ማለት ለአንድ መልአክ እኛ እንኳን በአቅማችን አንድ ኳስ እግራችን መሀል አድርገን መቆም እንችላለን አንችልም? እንችላለን። ብዙ ሰዎች መላእክት እንዴት ነው የቱ ጋር የሚደርሱት ብለው ይጠይቃሉ እንጂ የአንድ መልአክ ቁመቱ ስንት እንደሆነ ነው ወርዱ ምን ያህል ነው መጠኑ? መልአክ ምን ያክላል? አንድ ቤት ነው የሚያክለው? አንድ ሀገር ነው የሚያክለው? በእኛ መጽሐፍ በአንድ ክንፉ ሀገር የሚጋርድ መልአክ አለ። እንዴት ነው የምንለካው? መጽሐፍ ቅዱስ የሚነግረን ነገር መላእክት ከዛም በላይ መሆን እንደሚችሉ ነው። ዮሐንስ ራዕይ ምዕራፍ 18 ከቁጥር 1 ላይ ምን ይላል? ዮሐንስ ራዕይ ምዕራፍ 18 ከቁጥር 1 ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ። ከክብሩ የተነሳ ምድር አበራች። ከምኑ የተነሳ? ከክብሩ የተነሳ። መልአኩ ስንት ነው? አንድ ነው። ያበራው ማን ነው? ምድር እኮ ፀሐይ እንኳን በፈረቃ ነው የምታበራት። አንዱ መልአክ ምድርን ማብራት ይችላል። በሁሉ የሞላ ሆነ አይደለም። ግን እቺ መሬት ለምንላት ትንሽ አተር ወይ ትንሽ ኳስ የእግዚአብሔር መልአክ አያንስ። እሱ በሁሉ የሞላ ስለሆነ ሳይሆን እኛ እጅግ በጣም ምን ስለሆነ ትንሽ ስለሆነ እኛም እኮ በአቅማችን አሁን እዚህ ቤት ውስጥ እኮ በአቅማችን ያለውን ነገር ሁሉ ማየት እንችላለን። እዚህ ላይ ያለ አካል አሁን ጉንዳን ከዚህ እዚህ የምትሄድ እንደው አንዲት ጉንዳን ብትሆን ከዚያ መለጥ ሁላ እዚህ ስትሄድም እዚህ ታገኘናለች። ወደዛ ብትሄድ ታገኘው። ለእሷ እኮ ያ የሚከተላት ሰውዬ በሁሉ የሞላ እንደው ወዴት ልሽሽ ካንተ ትላለች። ግን የሰውዬ በሁሉ የሞላ ነው እንዴ? ለእሷ ላይ የሞላ ሰው እኛ ሰዎች የምንባለው እና ያለንባት ምድር እጅግ በጣም ትንሽ ነች። ቅዱሳን መላእክት በሁሉ ምሉዓን አይደሉም። ምሉ ማንቻ ማልኳቸው ቅዱሳን መላእክት ግን ምድር ለምትባለው አለ ትንሿ ፕላኔት አንዱ መልአክ አሁን ያነበብነው ጥቅስ ይላል የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ምን ይላል? በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸው ይላል። እግዚአብሔር የሚፈሩ ሰዎች ብዙ ናቸው። የሚኖሩት አንድ ቦታ አይደለም፣ በዓለም ሁሉ ተበትነው ነው። መልአኩ ስንት ነው? በሚፈሩ ሰዎች ዙሪያ ሁሉ ምን ይላል? ይሰፍራል ያድናቸው ማለት። በጣም የሚገርማችሁ እንደው ራሳችንን እንድንታዘብ ነው። ሰዎች አሁን ገብርኤል እዚህ ያለውን እና እዛ ያለውን እንዴት ያውቃል? እዚህ ላለው ደርሶ ምናምን ላይ ይከራከራሉ። የሰይጣን ሰው ነው ያከራከሩ። ሰይጣን እዚህ ያለውን ፈትኖ እዛ ያለው እንዴት መፈተን ቻለ? ምን ጥያቄ ሰጣቸው? አይደለም ሰው ሰይጣንም እኮ መልአክ ነው በተፈጥሮ ነው አይደለም ብሏል እኮ እዚህ መጽሐፈ ኢዮብ ምዕራፍ 2 ላይ ዓለምን ዞር የመጣው አለ። ዓለምን ዞርኩ ተመላለስኩ ማን ነው? ማጅራን ነው። እና ዓለምን ዞር ማጅራን ነው። ሰይጣን ቀድሞታል። ዓለምን ዞርኩኝ ተመላለስኩ። እንግዲህ በቅጽበት በደቂቃ ዲያብሎስ ዓለምን ዞሮ ዓለምን አይቶ መምታት ይችላል ማለት መልአክ በመሆኑ ነው፣ ቅዱስ በመሆኑ አይደለም። በተፈጥሮ ራሱ መልአክ በመሆኑ ይህ ማድረግ ይችላል። እና ሰይጣን ማድረግ የቻለው የተቀደሱ መላእክት ይችላሉ አይችሉም? ይችላሉ። ከሱ የሚለጡበት ግን ምንድነው? እግዚአብሔር በባህሪው ምሉዕ ነው። ቅዱሳን መላእክት ግን በረድኤት ምሉዓን ናቸው። በሌሉበት ቦታ በረድኤት እንዲገኙ ይሆናሉ። ይህን የሚያደርግላቸው ማን ነው?
እንኳን መላእክት ከኛም ከሰዎች እነ ኤልሳ ሶሪያ ቁጭ ብሎ እስራኤል ቁጭ ብሎ ሶሪያ የሚደረገው ይሰማ ነበር። እዚህ ቁጭ ብለው ሌላ ቦታ የሚሆነው የሚሰሙ ቅዱሳን አሉ። የሚሰሙት ብሉዓን ስለሆነ አይደለም፣ በረድኤት እንዲሞሉ በረድኤት ሌላ ቦታ ያለውን እንዲያውቁ የሚያደርጋቸው ማን ስለሆነ ነው? እግዚአብሔር ስለሆነ ነው። በመጨረሻም ምዕመናን የመላእክትን ተራዳኢነት አምነው በመንፈሳዊ ሕይወታቸው እንዲበረቱና ከመላእክት ጋር ያላቸውን ግንኙነት በጸሎት እንዲያጠነክሩ መምህሩ በትምህርታቸው አስተላልፈዋል።